ሰላም ተማሪዎች እንዴት ናችሁ? ይዤላችሁ የቀረብኩት የ11ኛ ክፍል የኬሚስትሪ ትምህርት በምዕራፍ 1 ራዲዮ አክቲቪቲ ኤንድ ዲስከቨሪ ኦፍ ኒውክለስ በሚለው ርዕስ ላይ ነው። በመጽሐፋችሁ ላይ አክቲቪቲ 1.6 answer the following questions individually then share your answers with the whole class. The first question describe the properties of cathode rays. 9ኛ ክፍል በተማራችሁት መሰረት ጄጄ ተምሰን discovered electron by using cathode ray tube experiment. Based on this, he proposed the properties of cathode rays. የካቶድ ሬይ ባህሪያትን አስቀምጧል ጄጄ ተምሰን። በዚህ መሰረት የመጀመሪያው they travel in straight line. ካቶድ ጨረር በቀጥታ መስመር ነው የሚጓዙት። ጄጄ ተምሰን የመጀመሪያው ኤክስፐሪመንት ምን ነበር? placing small object between cathode and anode. በአኖድ እና በካቶድ መካከል ስሞል ኦብጀክት ሲያስቀምጥ ፎርሜሽን ኦፍ ሻዶ ጥላ ተፈጥሯል። ይሄ የሚያሳየው ካቶድ ጨረሮች በቀጥታ መስመር እንደሚጓዙ ነው ማለት ነው። ሁለተኛው they attracted towards the positive electrode. እነዚህ ጨረሮች ወደ አኖዱ ይጓዛሉ ወይም ደግሞ ወደ አኖዱ አትራክት ይሆናሉ። ይሄ የሚያሳየው ካቶድ ጨረሮች ኔጌቲቭሊ ቻርጅድ ፓርቲክል መሆናቸው ነው ማለት ነው። Cathode rays deflect by the influence of magnetic and electric field. ካቶድ ጨረሮች በማግኔቲክ እና በኤሌክትሪክ ፊልድ ተጽዕኖ ያድርባቸዋል ማለት ነው። በዚህም ጄጄ ተምሰን ኤክስፐሪመንት ሰርቷል። passing cathode rays through electric field, cathode rays bends to positive plate. በካቶድ ሬይ ኤሌክትሪክ ፊልድ ሲያልፍ ካቶድ ጨረሩ ወደ ፖዚቲቭ ፕሌቱ ዲፍሌክት ይሆናል ኦር ቤንት ይሆናል። ይሄ የሚያሳየው ካቶድ ጨረሮች ኔጌቲቭሊ ቻርጅድ ፓርቲክል መሆናቸውን ነው ማለት ነው። and also magnetic field is applied perpendicularly to the path of cathode rays, they deflected to the north of the pole of the magnet የሚለውን ኤክስፐሪመንት ሰርቷል ማለት ነው። and also cathode ray charge to mass ratio of the rays is constant. charge to mass ratio constant ነው። and they possesses kinetic energy and material particles. የራሳቸው የሆነ kinetic energy ያላቸው ካቶድ ሬዎች የራሳቸው የሆነ ማስ አላቸው ማለት ነው። cathode rays produce x-ray. ካቶድ ጨረሮች ኤክስሬይ ፕሮዱስ ያደርጋሉ ማለት ነው። ሁለተኛው ጥያቄ which rays are used to see whether the bones are broken or not. ጨረር ራዲዬሽን ማለት ነው። በሕክምናው ዘርፍ በሚሊተሪው በተለያዩ ሳይንስና ቴክኖሎጂ አፕሊኬሽኖች ከፍተኛ የሆነ ጠቀሜታ ይኖረዋል። በዚህም መሰረት በሕክምና አጥንታችን ብሮክን መሰበሩና አለመሰበሩን ለመለየት የምንጠቀምበት ጨረር ኤክስሬይ ይባላል። ቦን ኤክስሬይ ይባላል። ቦን ኤክስሬይ uses to produce picture of any bone in the body. ጨረር ነገሮችን ፔኔትሬት አድርጎ የመግባት ኤቢሊቲ አለው ማለት ነው። ፔኔትሬቲንግ ኤቢሊቲ አለው። አክቲቪቲዎችን ከሰራን በኋላ ወደ ዋናው ርዕሳችን ስንመለስ ራዲዮ አክቲቪቲ ምንድን ነው? ራዲዮ አክቲቪቲ ኦር ራዲዮ አክቲቭ ዲኬይ ይባላል። is a spontaneous emission of particles or radiation from unstable nuclei of certain atoms such as uranium, radium and also carbon. ራዲዮ አክቲቪቲ ማለት ያለምንም ኤክስተርናል ፎርስ ስፖንታኒየስ ኢሚሽን ማለት ስፖንታኒየስሊ ማለት ያለምንም ኤክስተርናል ፎርስ ማለት ነው። ዊዛውት ኤኒ ኤክስተርናል ፎርስ ማለት ነው። በራሱ ራዲዬሽንን ኢሚት የሚያደርግ ሰብስታንስ ራዲዮ አክቲቭ ሰብስታንስ ይባላል። ያ ሰብስታንስ ምንድን ነው? አንስቴብል ኒውክላይ አለው ማለት ነው። አንስቴብል ነው ማለት ነው።
በተፈጥሮ አተምስ አር ፎውንድ ኢን ኦል ናቹራል ማተር ዜ አር ስቴብል አተምስ ዊች ሪሜን ዘ ሴም ፎርኤቨር። ስቴብል አተሞች አሉ፣ ሁልጊዜ ስቴብል ሆነው የሚኖሩ። አንስቴብል አተሞች አሉ፣ ብሬክ ዳውን ኦር ዲኬይ ኢንቱ ኒው አተምስ፣ ወደ ተለያዩ አዳዲስ አተሞች የሚሰባበሩ በራሳቸው ስፖንታኒየስሊ ማለት ነው። ለምሳሌ ዩራኒየም ብሬክ ዳውን ይሆናል ወደ ተለያዩ ኒው አተሞች፣ ወደ ተለያዩ አተሞች ብሬክ ዳውን ኦር ዲኬይ ይሆናል ማለት ነው። አይሶቶፕስ ኦፍ ካርበን ለምሳሌ ራዲየም፣ እነዚህ ሰብስታንሶች አንስቴብል ናቸው ማለት ነው። ኢሚት ራዲዬሽን ፍሮም ዘ ኒውክሊየር ፍሮም ዘ አንስቴብል ኒውክለስ ኤንድ ዘይ ዲኬይ ዘይ ብሬክ ዳውን ማለት ነው። ራዲዮ አክቲቪቲ ፈርስት ዲስከቨርድ ባይ ሳይንቲስት ቤኩሬል የሚባል ሳይንቲስት ነው ለመጀመሪያ ጊዜ ራዲዮ አክቲቪቲን ያገኘው። ዱሪንግ ዘ ዲስከቨሪ ኦፍ ራዲዮ አክቲቪቲ፣ በዛን ራዲዮ አክቲቪቲ ዲስከቨር ከሆነ በኋላ there are 3 types of rays were identified። 3 አይነት ታይፕ ኦፍ ሬዎች አይደንቲፋይድ ሆነዋል። the first alpha rays consist of positively charged particles which is called alpha particles። አልፋ ጨረሮች አልፋ ፓርቲክል የሚባል የራሱ ማስ ያለው ፖዚቲቭሊ ቻርጅድ ፓርቲክል የያዘ ነው ማለት ነው። and also they have a mass of about 4 times that of hydrogen atom። የሃይድሮጅንን አተም ማስ 4 ጊዜ ይበልጣል ማለት ነው ማስ ኦፍ አልፋ ፓርቲክል። ያ ማለት ማስ ኦፍ ሂሊየም ጋር እኩል ነው ማለት ነው። and charge twice magnitude of an electron። ቻርጁ ደግሞ የአልፋ ሬይ ቻርጅ ደግሞ በማግኒቲዩድ 2 times than that of charge of electron ይበልጣል ማለት ነው። ነገር ግን በዳይሬክሽን ይለያያል። ቻርጅ ኦፍ ኤሌክትሮን -1 ነው። ቻርጅ ኦፍ አልፋ ሬይስ +2 ነው ማለት ነው። they are identical to helium nuclei። ከሂሊየም ኒውክለስ ጋር ተመሳሳይ ነው ማለት ነው አልፋ ሬይ። the second beta rays or beta particles። የመጀመሪያው ቤታ ሬይ ወይም ቤታ ፓርቲክልስ የሚባለው ነው። consist of negatively charged particles which is called beta particles። ይሄ ቤታ ፓርቲክልስ የራሱ የሆነ ማስ አለው። ጋማ ሬይስ have high energy rays። ከፍተኛ የሆነ ኢነርጂ ያለው ነው። they have no charge and are not affected by an external electric or magnetic field። ጋማ ሬይ ከፍተኛ የሆነ ኢነርጂ ያለው እና ማስ የለውም። በኤሌክትሪክ ፊልድ እና በማግኔቲክ ፊልድ ኢንፍሉንስ አይሆንም፣ ተጽዕኖ አያድርበትም ማለት ነው። ምክንያቱም ኑል ቻርጅ ዜሮ ቻርጅ ነው ያለው፣ ማሱም ዜሮ ነው። 3ቱን ታይፕስ ኦፍ ራዲዬሽን የሚያጠቃልል ሰመሪ ሰንጠረዥ አለ። ታይፕስ ኦፍ ራዲዬሽን አልፋ ፓርቲክልስ፣ ቤታ ፓርቲክልስ፣ ጋማ ሬይስ ግሪክ ሌተር ይወክላሉ። አልፋ፣ ቤታ፣ ጋማ። ማስ ኢን አቶሚክ ማስ ዩኒት የአልፋ ፓርቲክልስ ማስ 4 ነው። ላይክ ሂሊየም አተም ነው ማለት ነው። ማስ ኦፍ ቤታ ፓርቲክልስ 5.49 × 10⁻⁻4 and ማስ ኦፍ ጋማ ሬይስ 0። ማስ የለውም፣ ቻርጅ የለውም ማለት ነው። and also ሪላቲቭ ቻርጅ የአልፋ ፓርቲክልስ +2 ነው። የቤታ ፓርቲክልስ -1 ነው። የጋማ ሬይስ 0 ነው ማለት ነው። and ዲፍሌክሽን አልፋ ፓርቲክሎች ወደ ኔጌቲቭ ፕሌት ዲፍሌክት ይሆናሉ፣ ምክንያቱም ፖዚቲቭሊ ቻርጅድ ፓርቲክል ስለሆኑ። ቤታ ፓርቲክሎች ደግሞ toward the ፖዚቲቭ ፕሌት ዲፍሌክት ይሆናሉ፣ ምክንያቱም ቤታ ፓርቲክሎች ኔጌቲቭሊ ቻርጅድ ፓርቲክል ስለሆኑ ማለት ነው። አንድ ጋማ ሬይስ አንዲፍሌክትድ ነው፣ ምክንያቱም ኑል ቻርጅ ዜሮ ቻርጅ ስለሆነ ማለት ነው። ጋማ ሬይስ do not consist of particles because they have no mass። ማስ የላቸውም ማለት ነው። ለሚቀጥለው ዲስከቨሪ ኦፍ ኒውክለስ የሚለውን ርዕስ እስከምንገናኝ ድረስ ቸር ሰንብቱ። ስለተከታተላችሁኝ፣ ስላበረታታችሁኝ በጣም አድርጌ አመሰግናለሁ። ለጓደኞቻችሁ
ሼር አድርጉላቸው። ማስተካከል ያለብኝን ነገር ደግሞ ኮሜንት ላይ ጻፉልኝ።